የመተተኛን እስራት ይፍታላችሁ። ደጋሚዎች የተበተቡትን እስራት ይፍታላችሁ። ጠንቋይና ሟርተኛ ያሰረውን እስራት ይፍታላችሁ። ማን ያውቃል እግዚአብሔር ዛሬ ማንን ቋጠሮ እንደሚፈታ ለማን ዛሬ መልስ እንደሚመልስ አይታወቅም። እንደ ሰው የነገርነውን አይደለም ዝምታን የሚሰማው መድኃኔዓለም፣ በዝምታችን ውስጥ ያለውን ጩኸት የሚያዳምጥ መድኃኔዓለም፣ ከሰው ደብቀን በር ዘግተን የምናለቅስበትን ጉዳይ የሚያውቀው መድኃኔዓለም፣ የተሸሸግንበትን የሸሸግነው የምናለቅስበትን ያልተፈታው ቋጠሯችንን ውስብስብ የሆነው ችግራችንን ሰንሰለታማ የሆነው ችግራችንን ዛሬ በቃሉ ሊፈታ የታመነ ጌታ ነው። ይፍታልን ቋጠሯችንን፣ ጭንቀታችሁን መድኃኔዓለም ያቅልልላችሁ። የሁሉ ጥያቄ መልስ ተጠቅልሎ በማርያም ልጅ በኢየሱስ ክርስቶስ ይመለሳል። ኧረ ክብር ለመድኃኔዓለም ይሁን። ጥያቄያችንን ለሚመልስ ይኸው ወገኔ እመነኝ፣ ያንተን ጥያቄ ገንዘብ አይመልሰውም። እናቴ እህቴ፣ ያንቺን ገንዘብ ስልጣን አይመልሰውም። ስልጣን የማይመልሰውን ገንዘብ የማይመልሰውን ቤተ ዘመድ የምንመካባቸው አሉን ብለን ለሰው ሁሉ በአደባባይ የምናወራላቸው ቢሰበሰቡ የቤታችንን ቋጠሮ አይፈቱም። በፈረሰው ቅጥራችንም ላይ ሙሉ ሆኖ መቆም አይችልም። አለ አማኑኤል ወዳጅ አለ በሰማይ የማርያም ልጅ የታመነ የጥያቄያችን ሁሉ መልስ የሆነ አው እንባ እያፈሰሳችሁ እዚህ የመጣችሁ አሁንም በለቅሶ ሸለቆ ውስጥ ያላችሁ ከገባችሁበት እንደው አሁን በጣም ጥልቅ የሆነ ጉድጓድ ውስጥ ገብተን እንዴት ሆነን እንወጣለን የማልወጣበት ችግር ውስጥ ገብቻለሁ ብላችሁ የምታለቅሱ ሰዎች አላችሁ። ከዚህ ማውጣት የሚቻለው ኤልሻዳይ የሆነ ንጉሥ የሆነ የታመነው እረኛ የማርያም ልጅ መድኃኔዓለም አለ። ክብር ለስሙ ይሁን። ይሄው አንቺ እየበላሽ አንቺ እየጠጣሽ በሰው ምርኩዝ አልወደቅሽ፣ በሰው ምርኩዝ አልወደቅ። ከአልጋ ደግፎ የሚያነሳክ ሰው የለም። በራስ ተነስተህ ትገባለህ፣ ትወጣለህ። ይሄው 40 ዓመት ደጅ ላይ እንደጸናው ሰው እንኳን አንማርም። ከጎደለብን እግዚአብሔር ትቶናል ብለን ተስፋ እንቆርጥበታለን። ከደግሞ ጉድለታችንን አይቶ ደግሞ ለጥያቄያችን መልስ ሰጥቶ ቤታችን ሲባረክ በረከት ወደ ቤታችን ሲመጣ ደግሞ እግዚአብሔር ባረከናል እንልም አናመሰግነው። ችግራችንን ለእግዚአብሔር ነግረን ደግሞ ደስታችንን ለዓለም ሄደን እናካፍላለን። አንዳንድ ጊዜ በራሳችን ጥረት በራሳችን ስኬት በጣም አሁን ያለንበት ሕይወት የራሳችን ጥረት የታከለበት ይመስለናል። እግዚአብሔር እዚህ እንዳደረሰን እንረሳለን። ከትቢያ እግዚአብሔር እንዳነሳን እንረሳለን። ስንት የሞት ደብዳቤዎችን እግዚአብሔር እንደቀደደልን እንረሳለን። እንዲህ ባለ ሁኔታ ውስጥ ነው ያለነው። ዛሬም ይሄ ጌታ ሰው አድርጎ ያቆመናል። ከሰውነት ተራ የወጣችሁ አንገት የሰበራችሁ ይሄ ጌታስ ሰው ያደርገናል። እስቲ ሰው ያድርገን የምትሉ እንደው ቀን ያውጣላችሁ። ይሄ ጌታ ከሰው በታች ሆናችሁ ቀን ያውጣላችሁ። ታሪክ የሚለውጥ ጌታ ነው። እንባ የሚያብስ ጌታ ነው። ጌታን እስክንነሳ የማይለየን መድኃኔዓለም በአደባባይ የነበረው ታሪካችንን በጓዳ ይከተተልን መድኃኔዓለም ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያለሳ የሆነው የማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ በፍቅሩ ስቦ በቸርነቱ ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ሬታ አምሳል እመና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢርማ አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት ምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ኪዳነ ምሕረት ልብሳችንም ጉርሳችንም ኪዳነ ምሕረት ዘመዳችን ወገናችን ኪዳነ ምሕረት የምንመረጎዝባት በጥራ ሃይማኖታችን ኪዳነ ምሕረት ገነት መንግሥተ ሰማያት የገባንባት በራችን ኪዳነ ምሕረት የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም
መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለለች የምታሰጥ ሥላሴ የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከሞት ወደ ሕይወት ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን የክፉ ቀናችን እንባችን ታብሶባታል፣ ከመከራ አምልጠንባታል። የጠላት ወጥመድን በጣጥሳልናለች። ጠላት ከመከረብን ክፉ ምክር አስመልጣናለች። ለኪዳነ ምሕረት ለእናታችን ለደጓ እናታችን ውለታ አለብንና ክብር ለእናታችን ይሁን። የምትወዷት በደንብ አድርጋችሁ አክብሯት። እስቲ እጅ ያለው ሥላሴ እጅ የሰጠው አጨብጭቧል አልኩም። እኔ እጅ ያለው ነው ያለው። እጅ አሳልኝ ሥላሴ እጅ የሰጠው እንደው አዛኝቷ እንደው ለቀበሌ ተመራጭ ራሱ ይጨበጨበል ወደ ታች ታረጋላችሁ እጃችሁ ለአዛኝቷ ሲባል እንደው በመብርሃን እስቲ እንጀራ በልተናል፣ ክፉ ቀን አልፈናል፣ እንባዬ ተጠርጎልኛል፣ የመከራ ሌሊትን አልፍ ያለው በሷ በጭንቋ አማላጅ የሚል ከፍ አድርጎ ያጨብጨበና ያመስግና። ለድንግል ማርያም ለእናታችን ክብር ይሁንላት። ክቡራን ሊቃውንተ ቤተ ክርስቲያን በየማረጋችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? ቸርነቱን ከኛ ያላረቀ ሥላሴ ስሙ የተመሰገነ ይሁን። በዚህ በተወደደ በመዳን ሰዓት ማን ያውቃል እግዚአብሔር ዛሬ የማንን ቋጠሮ እንደሚፈታ ለማን ዛሬ መልስ እንደሚመልስ አይታወቅም። እንደ ሰው የነገርነውን አይደለም ዝምታን የሚሰማው መድኃኔ ዓለም በዝምታችን ውስጥ ያለውን ጩኸት የሚያዳምጥ መድኃኔ ዓለም ከሰው ደብቀን በረዘግተን የምናለቅስበትን ጉዳይ የሚያውቀው መድኃኔ ዓለም የተሸሸግንበትን የሸሸግነው የምናለቅስበትን ያልተፈታው ቋጠሯችንን ውስብስብ የሆነው ችግራችንን ሰንሰለታማ የሆነው ችግራችንን ዛሬ በቃሉ ሊፈታ የታመነ ጌታ ነው። ይፍታልን ቋጠሯችንን፣ ጭንቀታችሁን መድኃኔ ዓለም ያቅልልላችሁ። የሁሉ ጥያቄ መልስ ተጠቅልሎ በማርያም ልጅ በኢየሱስ ክርስቶስ ይመለሳል። ኧረ ክብር ለመድኃኔ ዓለም ይሁን። ጥያቄያችንን ለሚመልስ ይኸው ወገኔ እመነኝ፣ ያንተን ጥያቄ ገንዘብ አይመልሰውም። እናቴ እህቴ ያንቺን ገንዘብ ስልጣን አይመልሰውም። ስልጣን የማይመልሰውን ገንዘብ የማይመልሰውን ቤተ ዘመድ የምንመካባቸው አሉን ብለን ለሰው ሁሉ በአደባባይ የምናወራላቸው ቢሰበሰቡ የቤታችን ቋጠሮ አይፈቱም። በፈረሰው ቅጥራችንም ላይ ሙሉ ሆኖ መቆም አይችልም። አለ አማኑኤል ወዳጅ አለ በሰማይ የማርያም ልጅ የታመነ የጥያቄያችን ሁሉ መልስ የሆነ አው እንባ እያፈሰሳችሁ እዚህ የመጣችሁ አሁንም በለቅሶ ሸለቆ ውስጥ ያላችሁ ከገባችሁበት እንደው አሁን በጣም ጥልቅ የሆነ ጉድጓድ ውስጥ ገብተን እንዴት ሆነን እንወጣለን የማልወጣበት ችግር ውስጥ ገብቻለሁ ብላችሁ የምታለቅሱ ሰዎች አላችሁ። ከዚህ መውጣት የሚቻለው ኤልሻዳይ የሆነ ንጉሥ የሆነ የታመነ እረኛ የማርያም ልጅ መድኃኔ ዓለም አለ። ክብር ለስሙ ይሁን። አዎ ዛሬ እንደ እግዚአብሔር በጎ ፈቃድ ጥቂት ስለ እግዚአብሔር እንደው ክብር እናነሳና እንነጋገራለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። የሐዋርያት ሥራ ምዕራፍ 4 ቁጥር 16 ላይ ያለውን መለኮታዊ ሐሳብ አንስተን ጥቂት አብረን እንቆያለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ለትምህርታችን መነሻ ርዕስ የምናደርገው እንሸሽገው ዘንድ አንችልም ይላል። እስቲ ከኔ ጋር በሉ እንደው በማርያም ስወዳችሁ እንሸሽገው ዘንድ አንችልም። ወንዶች ከፍ አድርጉና ዛሬ ዓለም ይስማ። እንሸሽገው ዘንድ በሉ። አንችልም። ቀጥሉ እናንተ እንሸሽገው ዘንድ በሉ። አንችልም። ኢየሱስ የዓለም መድኃኒት እንደሆነ እንሸሽገው ዘንድ ምን አንልም። ኢየሱስ የዓለም ሁሉ ቤዛ እንደሆነ እንሸሽገው ምን አንልም። የጥያቄዎቻችን ሁሉ መልስ እሱ እንደሆነ እንሸሽገው ዘንድ ምን አንልም። ይህንን ጌታ እንደ ሌሎች በአደባባይ ማናወራለት በገበያ መካከል ማንሰብክለት ይኸውላችሁ በየታክሲ በየፌርማታው ቆመን ይሄንን ስም ለዓለም ብንነግር ለዓለም ብናስተዋውቅ መድኃኒት የሆነውን መፍትሄ የሆነውን የሁሉ ነገር ሁሉ መክፈቻ የሆነውን ይሄንን ስም ለዓለም ሁሉ ቆመን ብናስተዋውቅ ደስ ባለን ነበረ። ግን ለምን ይመስላችኋል? ሌሎች እንደሚሉን አፍረንበት ይመስላችኋል?
ተሸማቀንበት ይመስላችኋል? አንገት ደፍተንበት ይመስላችኋል? አይደለም፣ እንዳይመስላችሁ ኦርቶዶክሳውያን። በዚህ ቤት የምናመልከው ክርስቶስ ነው፣ የምንገዛለት ኢየሱስ ነው። ሌላ ጌታ የለንም፣ ሌላ አምላክ የለንም። ይሄንን ጌታ ሸሽገነው አናውቅም፣ እንሸሽገውም ዘንድ አንችልም። ለምን ይመስላችኋል በአደባባይ ነው ያልወጣውለት? ለዚህ ጌታ ይኸው እንደምታዩኝ እንደ ሴት ቀሚስ ነው የለበስኩት። ለማን ይመስልሻል? እናቴ ልጅ ለዚህ ጌታ ነው። ኑሮ ጀምረናል፣ ከወሬም አልፈናል። እያወሩለት ነው ሌሎቹ። እንወደዋለን ይላሉ፣ እናውቀዋለን ይላሉ። እነሱ ገና ወሬ ላይ ናቸው። መጽሐፍ ደግሞ እንዲህ ብሎ ይመሰክርባቸዋል። ጌታ ሆይ ጌታ ሆይ ያለ ስሜን የጠራ ሁሉ መንግስቴን የሚወርስ ወደ መንግስቴ የሚገባ አይደለም አለ። እና ምን ይፈልጋል? ጌታ ሆይ ብሎ መጣራት አይደለም፣ ማውራት ብቻ አይደለም። ይሄንን ስም የምትጠሩ ስሙን በስሙ የምታምኑ እናንተ ኑሮ ጀምሩ ለክርስቶስ። ከወሬ አልፋችሁ ክርስትና ኑሮ ይፈልጋልና ኑሮ ስትጀምሩ የዛ ጊዜ ክርስቶስ በእናንተ ሕይወት ውስጥ መታየት ይጀምራል። ይታይላችሁ ክርስቶስ በሕይወታችሁ፣ ይታይላችሁ በትዳራችሁ፣ ይታይላችሁ በንግዳችሁ። ይገርማል። ምንድነው እንሸሽገው ዘንድ አንችልም ብለው የተናገሩት ቅዱሳን ሐዋርያት፣ በተለይ ቅዱስ ጴጥሮስና ቅዱስ ዮሐንስ ይሄንን ስም ደጋግመው ከክርስቶስ ትንሣኤ በኋላ ለዓለም ያስተዋወቁት ስም ነው። አንገታቸውን ለሰይፍ የሰጡበት ስም ነው። ቁልቁል የተሰቀሉበት የተገረፉበት ስም ነው። ይሄው ተራ ስም አይደለም የምነግራችሁ። ኢየሱስ ብላችሁ አንድ ጊዜ ደግማችሁ ትጠራላችሁ። እኔ ግን ደጋግሜ መሰክርላችኋለሁ። አሁን በዚህ ጉባኤ ውስጥ ማስቸግራችሁ ይሄንን ስም ብቻ እንድትጠሩልኝ ነው። እንደው ማርያም ደስ አይላትም? ዛሬ ልጇን ስንጠራላት ደስ አይላትም? እስቲ ኢየሱስ በሉላታ። ስሙንም ማቴዋለሽ ነው ያላት ለድንግል ማርያም። ቀድማ ኢየሱስ ብላ የጠራችውስ ማን ናት? እና ታዲያ እስቲ ኢየሱስ በሉ። አይሰማም? እስቲ ኢየሱስ በሉ። አትሸማቆ። አው በጣም ፍርሃት ውስጥ ያላችሁ ሰዎች ከፍርሃት ነጻ ትወጣላችሁ። ኢየሱስ በሉ እስቲ ድጋሚ ድገሙ እስቲ። አሁንም ድገሙ። እማንጠራው ይመስላቸዋል፣ ምናፍርበት ይመስላቸዋል። የምንበላው የማንን ስጋ መስሏቸው፣ የምንጠጣው የማንን ደም መስሏቸው፣ ታቦቱ ላይ የተጻፈው የማስም መስሏቸው። የዚህ ቤት መጨረሻው ጉልላቷ ድምድማቷ ማን ሆኖ ነገሩኛ? ይሄ ቤት መታሰቢያነቱ ለድንግል ማርያም ለእናቱ ተሰጠ እንጂ የቤቱ ባለቤት ማን ይመስላቸዋል? ዛሬ ወር በገባ በ14 ታላቁን ጻድቅ ከሮም መጥተው ኢትዮጵያ የጸለዩ አንድ ትልቅ ሐዋርያ ደገኛ አባት አሉ። አቡነ አረጋዊ የሚባሉ ታላቅ አባት በረከታቸው ይደርብንና እኛ አባት እኚህ ጻድቅ ቤተ ክርስቲያን ዛሬ ዕለቱን መታሰቢያነቱ ተሰጠ። የቀኑ ባለቤት ግን ማን ነው? መታሰቢያነቱ በቤቴና በቅጥሬ የማይጠፋ መታሰቢያ ሰጣቸዋለሁ ተብሎ ተነግሯቸዋልና መታሰቢያነቱ ለነሱ ተሰጠ። የቤተ ክርስቲያን ባለቤት ክርስቶስ ነው። የቤተ ክርስቲያን አካሏ ክርስቶስ ነው። የቤተ ክርስቲያን ራሷ ጉልላቷ ክርስቶስ ኢየሱስ። ከኔ ጋር ናችሁ? ዛሬ ይወጣልሻል የያዘሽ አይነት ጥላ እንጂ አስጠራሻለሁ በደንብ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ነው። አባ ምን ነክቷቸው ነው እንዳትሉኝ፣ እግዚአብሔር ከሁላችን ጋር ይሁን። እንዲህ ይላል የሐዋርያት ሥራ ምዕራፍ 3 ላይ በ9 ሰዓት ጴጥሮስና ዮሐንስ ለጸሎት ወደ መቅደስ ይሄዱ ነበረ ይላል። በስንት ሰዓት እህቴ? የእናቴ ልጅ በስንት ሰዓት? በ9 ሰዓት ጴጥሮስና ዮሐንስ የትንሣኤው ምስክሮች ለጸሎት ወደ መቅደስ ሲወጡ በመቅደስ በር ላይ ተቀምጦ ምጽዋት የሚለምን ችግሩ ያልተፈታለት ከነቋጠሮ ውሎ የሚያድር እንደ ሰው ቆሞ መራመድ የሚናፍቀው ከሰው ትከሻ መውረድ የሚፈልግ በሰው ትከሻ ሰዎች የሰለቹት ሰዎች ተሸክመው ካላወጡት በስተቀር ከቤት መውጣት የማይችል ተንፏቆ እንኳን ቤተ ክርስቲያን መድረስ የማይችል ሰው ካልደገፈው ስንት ሰው አለ መሰላችሁ በየቤቱ? ስንት መጋረጃ የተጋረደበት አለ። ስንት ተስፋ ተቆርጦበት ጓዳ የተቆለፈበት ስንት ሰው አለ መሰላችሁ? ጊዜያቸውን ይጠብቃሉ፣ አንድ ቀን የማይፈታቸው አለ ጌታ። 40 ዓመት ይለዋል መጽሐፉ ሐዋርያት ሥራ ምዕራፍ 4 ላይ ስታነብ 40 ዓመት ሙሉ
ከቤተ መቅደስ በር ላይ ከነሽባነቱ 40 ዓመት ከነቋጠሮ 40 ዓመት ከነችግሩ ከነለቅሶ ከነሽባነቱ የሰው እጅ ላይ ይኸው እጁን እየዘረጋ ምጽዋት እየለመነ ድቃቂ ሳንቲም እየጠየቀ እየለመነ 40 ዓመት በር ላይ ተቀምጧል። ይኸው አንቺ እየበላሽ አንቺ እየጠጣሽ በሰው ምርኩዝ አልወደቅሽ፣ በሰው ምርኩዝ አልወደቅ። ከአልጋ ደግፎ የሚያነሳክ ሰው የለም። በራስ ተነስተህ ትገባለህ፣ ትወጣለህ። ይኸው 40 ዓመት ደጅ ላይ እንደጠናው ሰው እንኳን አንማርም። ከጎደለብን እግዚአብሔር ትቶናል ብለን ተስፋ እንቆርጥበታለን። ከደግሞ ጉድለታችንን አይቶ ደግሞ ለጥያቄያችን መልስ ሰጥቶ ቤታችን ሲባረክ በረከት ወደ ቤታችን ሲመጣ ደግሞ እግዚአብሔር ባረከን አንልም፣ አናመሰግነው። ችግራችንን ለእግዚአብሔር ነግረን ደግሞ ደስታችንን ለዓለም ሄደን እናካፍላለን። አንዳንድ ጊዜ በራሳችን ጥረት በራሳችን ስኬት በጣም አሁን ያለንበት ሕይወት የራሳችን ጥረት የታከለበት ይመስለናል። እግዚአብሔር እዚህ እንዳደረሰን እንረሳለን። ከትቢያ እግዚአብሔር እንዳነሳን እንረሳለን። ስንት የሞት ደብዳቤዎችን እግዚአብሔር እንደቀደደልን እንረሳለን። እንዲህ ባለ ሁኔታ ውስጥ ነው ያለነው። ይገርማችኋል 40 ዓመት ግን መቅደስ ላይ መቅደስ በር መቀመጥ፣ መቅደስ በር መቆም እንዴት ያለ መታደል ነው። ባንፈታስ በሩ ላይ መጣል እኮ ይሻላል። ባይመለስስ ጥያቄ መቅደሱ በር ላይ ብንተኛስ? ቤትን ተወው፣ ቤተ መቅደስ በር ላይ ግቢም አይደለም፣ አውደ ምሕረቱም ላይ አይደለም፣ ደጀ ሰላምም አይደለም፣ ከቤተ መቅደሱ በር ላይ አጥሩ ስር ወድቆ መጣል። የናባ ዘካርያስ ታሪክ እኮ ስንክሳሩ የሚነግረን ይሄንን ነው። 45 ዓመት ሙሉ ከደጅ ተጥለው ከብቃት የደረሱ ከጸጋ የደረሱ እውር እስከ ማብራት ድረስ ነዳይ መስለው በመጸለያቸው አያችሁ፣ ለማይመስለው ድቃቂ ሳንቲም የሚለምኑ መስለው በመጸለያቸው ለዓለም ተደብቀው አያችሁ፣ ከጸጋ የደረሱ ብዙ አባቶች አሉ። 40 ዓመት ነው በር ላይ የተቀመጠው። ጴጥሮስና ዮሐንስ እየተነጋገሩ ወደ መቅደስ ይመጣሉ። ይህን ሰው አገር ሁሉ ያውቀዋል። 30 ዓመት የሞላው ሰው እሱ ከመወለዱ ከ10 ዓመት ቀድሞም ይሄ ሰው ሽባ እንደነበረ ታሪክ ይነግረዋል። ልብ አድርጎ ጴጥሮስና ዮሐንስ ወደ እሱ ሲቀርቡ ይሄ ያልተፈታው ሽባው ሰው ጴጥሮስን በርቀት እንዳየው የሆነ ነገር ይሰጠኝ ይሆን ብሎ እጁን ያያል። አሁን እየመጸወታችሁ ነው በጾማችሁ? አሁን የቁርሳችሁን እንደው ለድሃ እየቆረሳችሁ ነው? ቆይ ቁርሳችን ቁጠባ ላይ ነው ያለው። ዕቁብ ገባንበት በቁርሳችን ሂሳብ ንገሩኛ። ለፋሲካ በሬ መግዣ በጣም እኮ የሚያሳዝን። በጾማችሁ ሰዓት እህላችሁን ከድሃ ጋር ትቆርሱ ዘንድ ይላል መጽሐፍ። እና ጴጥሮስ ገንዘብ የለውም፣ ዮሐንስ ከረጢት የለውም፣ ምንም ነገር የላቸውም። የዚህ ዓለም ሀብት የሚያልፈው ብልጥግና የላቸውም። ጴጥሮስና ዮሐንስ በተጠጉ ሰዓት የሆነ ነገር ይጥሉልኝ፣ የዕለት ጉርሴን ከነሱ እጅ አገኘ ይሆን ብሎ ጴጥሮስን በትኩረት ይመለከተዋል። ጴጥሮስ አልፎት ሄደ፣ ዮሐንስም አልፎት ሄደ። ያ ሰው ግን አይኑ ከነሱ ጋር አብሮ ተንከራተተ። ገና በቤተ ክርስቲያን በር ላይ የሚቀመጡ ምስኪኖች እናንተን በርቀት ሲያዩ ምን ይጥሉልኝ ይሆን ብሎ አይናቸው ከናንተ እጅ ጋር አብሮ ይሆናል። አያችሁ፣ የሆነ ነገር ይሰጡኝ ይሆን ብለው እጃቸውን ያያሉ። ይሄም ሰው እንደዛ ሆነ። ጴጥሮስ ዘወር ብሎ አየና አዘነለት ይላል። ምን አለለት? አማኑኤል ይዘንልን። ራበኝ ብሎ አንድ ዳቦ የ10 ብር ዳቦ ለመግዛት ከልክሎ አንድ ምስኪን በጎዳና ያለን ገፍትሮ የሄደ ሰው በሺዎች የሚቆጠር ገንዘብ እያወጣ ውስኪ የሚራጭ ሰው ቦልቷል። እግዚአብሔር ይማረን። ለራበው ሰው ለታመመ ሰው መድኃኒት መግዣ ተብሎ በማርያም በገብርኤል ተብሎ በስላሴ ተብሎ ተለምኖ እምቢ ያለ ሰው አዝማሪ ሲሸልም ታገኛላችሁ። አያችሁ አያለመታደላችሁ። እና ይገርማል ወገኖቼ፣ ጴጥሮስ አየው ዞር ብሎ ሲመለከተው ይሄ ነዳይ አሁንም ያለው ጴጥሮስ የሆነ ነገር ይሰጠኛል ብሎ አሁንም ተስፋ አድርገዋል። ጴጥሮስ ግን እንዲህ አለው፣ አንተ ሰው ወርቅና ብር ከኛ እንዳትጠብቅ የለንም አለው። ሲበሉ ወርቅና ብር በሉ የለንም። ከወርቅና ከብር በሉ የተሻለው ሀብት ኢየሱስ ክርስቶስ አለን። ኧረ ይበልጣል፣ እሱ ከሁሉ ይበልጣል። ክብር ለስሙ ይሁን። ከወርቅና ከብር የሚበልጠው የናዝሬቱ ኢየሱስ ክርስቶስ ይበልጣል። አይበልጥም? ይበልጣል። አይበልጥም? ይበልጣል። ጴጥሮስ እንዲህ አለው፣ ወርቅና ብር የለንም፣ ከረጢትም የለንም፣
ገንዘብ የለንም። የሞቀ ጎጆውን በትኖ የወጣው ሚስቱን ትቶ ልጆቹን ሳይሰናበት የወጣው ጴጥሮስ ምንም ሳንቲም የለው። ከሳንቲም የተሻለ ገንዘብ ቢሰጡት ገንዘቡ ለሽባነቱ ምንም ነገር አያደርግለትም። ከገንዘቡ የተሻለ ግን አንድ መፍትሄ አለ። መድኃኒት የሆነው ስሙ ሊሰጡት ነው። የሚፈታውን ስም፣ ሽባነቱን ተርትሮ የሚያቆመው ስም ኢየሱስ የሚለው ስም። እስቲ ኢየሱስ የሚለው ስም በሉ። የሚያቆም ስም ነው በሉ እስቲ። ምን የሚል ስም? ምን የሚል ስም? የቅዱሳንም ቅድስናቸው ራሱ ኢየሱስ ነው። የማን አልኳችሁ? ቅዱሳንስ ቅዱስ ቢባሉ በማን ይመስላችኋል? እሱ ሳይያዝ እሱ ሳይኖር እነሱ ቅዱሳን ሆነው አለ ያለ እሱ የለም። እንዲህ አሉት። ዘወር ብለው ወደ እሱ ተመለከቱና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። እስቲ በናዝሬቱ በሉ። በኢየሱስ ክርስቶስ ስም በማን አላችሁ? ድገሙ በደንብ። በማን? በናዝሬቱ በሉ እንጂ። በኢየሱስ ክርስቶስ። እስቲ ወንድሞቼ እናንተ በናዝሬቱ በኢየሱስ ክርስቶስ በሉ። ከስጦታ ይበልጣል አይበልጥም? ከገንዘብ ይበልጣል አይበልጥም? ከወርቅ ይበልጣል አይበልጥም? ከዛስ በዚህ ስም ተነሳ አለው። እጁን ይዞ አልሳበውም፣ አልጎተተውም፣ አላነሳውም። እግሩ 40 ዓመት ሙሉ እንደታጠፈች አልተዘረጋችም። እግሩ የሰለለ ነው። መነሳት አይችልም፣ መቆም አይችልም። ምርኩዝ እንኳን ቢያስጨብጡት መቆም የማይችል ሽባ ልምሾ የሆነ ነገር ነበር ያለው። ይሄ ስም ሲጠራበት ግን ታጥፎ የነበረው እግሩ ተዘረጋለት። የናዝሬቱ ኢየሱስ የሚፈታ ስም፣ የሚያድን ስም፣ የሚፈውስ ስም፣ የሚፈታ ስም፣ የሚያቆም ስም ነው ያልኳችሁ ለዚህ ነው። ምን የሚል ስም? በማርያም የሚያቆም ስም እና ከዛ በኋላ ከተነሱ በኋላ ጴጥሮስና ዮሐንስ አንድ ነገር አሉት። ምን እንዳሉት ታውቃላችሁ? አሁን ወደ መቅደስ ይዘን እንገባለን አሉት። ወዴት? እስከ ዛሬ ግን የት ገብቶ አያውቅም። የት ገብቶ አያውቅም። እንደማንም ሰው እንደ ሌሎች ልክ እንደናንተ ቤተ መቅደስ ገብቶ ቢያስቀድሱ ደስ የሚላቸው ሰዎች አሉ። እዛ ጎዳና ላይ ተጣሉት። እዛ ከቤተ መቅደሱ ደጅ ላይ የተቀመጡት ማስቀደስ እኮ ይፈልጋሉ። እንደናንተ እኮ ሃይማኖት አላቸው። እንደናንተ እኮ ተጠምቀዋል። አያችሁ፣ ገብተው ቢያስቀድሱ የዕለት ጉርሳቸውን ያጣሉ። የዕለት ጉርሳቸውን እንዳያጡ ቅዳሴውን በጆሮአቸው እየሰሙ እግዚአብሔርን በልባቸው የተማጸኑ ደጅ ላይ የወደቁ ሰዎች ናቸው። እንዳትንቁ። እየሰማችሁ ነው። መቼም ታክሲ ላይ እኛ ሀገር ልብሱ ቆሸሽ ያለበት ሰው ከመጣ እኮ አትጠጉለት ማለት እንደው ዘነጥ ብሎ የመጣ ሰው ካለ ሶስተኛም አራተኛም ትጠጉለት ይሆናል። ና በናዝሬቱ በኢየሱስ ክርስቶስም ተነስ አሉት። ተነሳ፣ ተፈታ፣ አላመነም። ህልም መሰለው። አንድ ነገር ነገሩት። ወደ መቅደስ ከኛ ጋር ትገባለህ። ለምን? ኢየሱስ ክርስቶስ ፈቶሃል። ኢየሱስ ክርስቶስ አቁሞሃል። ኢየሱስ ክርስቶስ ፈውሶሃል። ያዳነህን ጌታ ትመሰክርለታለህ። የፈታህ ጌታ ማን እንደሆነ ልብ አድርጎ። መዳናችን ተጠቅልሎ የተቀመጠው በሱ እጅ ነው። በማን እጅ? ቅዱስ ዳዊት በመዝሙር 3 ላይ ማዳን የእግዚአብሔር ነው ይላል። ማዳን የማን? ማዳን የማን? ስለዚህ ያዳነህን ጌታ ገብተህ በመቅደስ አምልከኸው፣ አወድሰኸው፣ ሰግደህለት፣ ዘምረህለት በሕዝብ መካከል እናንተ በበደላችሁ የሰቀላችሁት የናዝሬቱ ኢየሱስ እሱ በራሱ ስልጣን ምንም ማስነሽ ሳይፈልግ የተነሳው የትንሣኤያችን በኩ ኢየሱስ ክርስቶስ በዚህ ስም ዛሬ ተፈትቻለሁ። እናንተ ገለነዋል ብላችሁ ትፎክራላችሁ። አይሁዳውያን ሰዱቃውያንም ትንሣኤ ሙታን የለም ትላላችሁ። ጴጥሮስና ዮሐንስ ግን በኢየሱስ ክርስቶስ ስም ፈተው አቆመውኛል። ስለዚህ የሚፈታውን ስም አግኝቻለሁ። የሚያድነውን ጌታ ዛሬ ተዋውቄዋለሁ። በዚህ ጌታ ለማመን ክስረት ነው። በጨለማ ያላችሁ በኢየሱስ ክርስቶስ ማመን ምርጫ የሌለው ምርጫ ነው። ይሄንን ስብከት ሊሰብክ ከጴጥሮስና ከዮሐንስ ጋር ወደ ቤተ መቅደስ ገባ። ጸሐፍት፣ ፈሪሳውያን፣ አይሁዳውያን፣ ሰዱቃውያን እኒህ የሕግ ሰዎች ናቸው የሚባሉ በዘመኑ ያሉ ሎዌሮች የሚባሉ ሕግ ያጠኑ አንቀጽ የወንጀለኛ መቅጫ ወሬ ያላቸው ካልከሰሱ እንቅልፍ የማይወስዳቸው ካልገደሉ እረፍት የሌላቸው ተንኮለኞች፣ ምቀኞች፣ ሐሜተኞች ለወንጌል እንቅፋት የማይገቡ የማያስገቡ በበር ቆመው ሰዎችን የሚተቹ የሰው ጎፈር የሚያበጥሩ የሰው ቁንጮ የሚነጩ
እንዲህ ያሉ ሰዎች ውስጥ ቤተ መቅደስ ውስጥ ነበሩ። ለክርስቶስ መንግስት ለክርስቶስ ለወንጌል እንቅፋት የሆኑ እና ልክ ጴጥሮስና ዮሐንስ አብሮት አንድ እንግዳ የሆነ ሰው ይዘው መቅደስ ለ40 ዓመት ገብቶ ማያውቅ ሰው፣ ሽባ የነበረ ሰው፣ ሀገር ሁሉ የሚያውቀው ሰው ተሸክሞ የሚያመጣውን ሰው ግን ዛሬ ግን በሰው ሸክም ሳይሆን በራሱ እየተራመደ መቅደስ ሲገባ ተመለከቱ። ግራ ገባቸው። እንግዳ ነገር ሆነባቸው። ይሄ ወደ መቅደስ የሚገባው በበር ላይ ተቀምጦ የሚለምነው ሰው አይደል አሉ። ኧረ እሱን ይመስላል እንጂ እሱ አይደለም። እሱ ሽባ ነው። 40 ዓመት ብዙ ዓመት ነው እንዲህ የሆነው። እናውቃለን። እናቶቹን፣ ቤተሰቡን፣ ዘመዱን እናውቃለን። አይደለም እሱ አይደለም አሉ። አይደለም ይላል ዓለም። የፈታን እሱ ነው። ከኃጢአት እስራት የፈታን እሱ ነው። ከበደል እስራት የፈታን የናዝሬቱ ኢየሱስ ነው። ከጨለማ ያስመልጠን፣ ከጠላቶቻችን ያስመልጠን፣ የተቆፈረብንን የደፈነልን፣ የተበጠበጠልንን የደፋልን የናዝሬቱ ኢየሱስ ክርስቶስ ነው። ለዚህ ምስክር ናችሁ አይደላችሁ? ምስክር ነን የሚል እስቲ ናችሁ? ምስክር ናችሁ? አመስግኑት እስቲ በደንብ አድርጉ። እና መጡና ጥያቄ ጠየቁ። ዮሐንስንም ጴጥሮስንም ይሄ ሰው እናውቀዋለን? መቅደስ ላይ የተቀመጠው ያ ሽባው ሰው አይደል ይላሉ። እሱ ሙሉ ሰው ነው፣ ጠይቁት እንጂ እሱ ይነግራችኋል። እኛ አይደለንም ስለነሱ እናብራራው። ጠጋ ብላችሁ ጠይቁት። ማነ ምንድነ ከየት መጣ እንዴት በእግር ልትቆም ቻልክ ብላችሁ ጠይቁት፣ እሱ ይነግራችኋል አለ። እና መጣና አንተ በበር ተቀምጦ የምትለምነውን ሰው ትመስላለህ ወይንስ አንተ እሱ ነህ አሉት። አዎ እኔ በደጅ ላይ ተቀምጬ ምጽዋት የምለምነው እኔ ነኝ። ሁላችሁ ታውቁኛላችሁ። ለ40 ዓመት ሰዎች ናቸው ከቤት እያወጡ እዚህ የሚያስቀምጡኝ። ልክ ደግሞ ሲመሽ ደግሞ ተሸክመው ወደ ቤቴ የሚያደርሱኝ ሰዎች ናቸው። ድቃቂ ሳንቲም በመለመን 40 ዓመት በቤተ መቅደስ ደጅ ላይ ተጥዬ ኖርኩኝ። ከ40 ዓመት በኋላ ግን ኢየሱስ ክርስቶስ ሰው አድርጎ ያቆመኝ ብሎ መሰከረላቸው። ዛሬም ይሄ ጌታ ሰው አድርጎ ያቆመናል። ከሰውነት ተራ የወጣችሁ አንገት የሰበራችሁ ይሄ ጌታስ ሰው ያደርገናል። እስቲ ሰው ያድርገን የምትሉ እንደው ቀን ያውጣላችሁ። ይሄ ጌታ ከሰው በታች ሆናችሁ ቀን ያውጣላችሁ። ታሪክ የሚለውጥ ጌታ ነው። እንባ የሚያብስ ጌታ ነው። እና ይገርማል። እና ማን ነው የፈታኝ ትላለህ? ማን ነው ያዳነኝ ትላለህ? የጴጥሮስ ጌታ ፈታኝ፣ የዮሐንስ አምላክ ፈታኝ፣ የማርያም ልጅ ኢየሱስ ክርስቶስ አዳነኝ፣ በስሙ ጉልበት ተፈታው አለ። ዛሬም የስሙ ጉልበት የጠላትን እስራት ይፍታላችሁ። ኢየሱስ ክርስቶስ የሚለው ቃል ራሱ የሚፈታ አይደል? የስሙ ጉልበት የመተተኛን እስራት ይፍታላችሁ። ደጋሚዎች የተበተቡትን እስራት ይፍታላችሁ። ጠንቋይና ሟርተኛ ያሰረውን እስራት ይፍታላችሁ። ይኸው ትውልዱ ከታሰረበት እስራት ነፃ የሚወጣው በዚህ ስምና በዚህ ስም ብቻ ነው። እውነት አሰብ እውነት የሚል ሰው አባቶቻችን ካህናት የታመመ ሰው ወደ እነሱ ያመጣሉ። አንድ በክፉ መንፈስ የተያዘ ሰው ወደ እነሱ ያመጣሉ። አባቶቻችን ጸሎት ይጸልያሉ። ምን ይጸልያሉ? ጸሎታቸው ሲጀምሩ በማስም ብለው የማንን ስም ይጠራሉ? ንገሩኝ እንጂ። ልዩ ሶስት አብ ወልድ መንፈስ ቅዱስ ብለው ሥላሴን ይጠራሉ። ቅዱሳንም ቢያማልዱ በሥላሴ ነው መንገዱ። ሥላሴ ይቀድማል። እውነታስ ሥላሴ ይቀድማል አይቀድምም? ዛሬም በመንገዳችሁ ሥላሴ ይቅደምላችሁ እና የሥላሴን ስም ይጠራሉ። ከዛ በኋላ ኪዳኑን፣ ሊጦኑን፣ ለትምህርተ ኅቡዓቱን ይደግሙና በዛ በጸለዩበት ማይድጋም ላይ ስመ እግዚአብሔር በጠሩበት ውሃ ላይ እፍ ብለው በመስቀል አማትበው ባርከውት እንዲህ ብለው ያጠምቋቸዋል። ትውልድ ሁሉ በሚፈታበት ስም በኢየሱስ ክርስቶስ ስም ብለው እናንተ ከታሰራችሁበት እስራት በውስጣችሁ ያደረውን ክፉ ጋኔን ያስሩላችኋል። ጠላት ዲያብሎስ የሚታሰርበት ስም ኢየሱስ ክርስቶስ ነው። ይሰርላችሁ፣ ያስጨንቃችሁን ያስጨንቅላችሁ። ያንተን ስም ሰምቶ ሞት ይደንግጥ እንደተባለ ጠላቶቻችን የሚደነግጡበት ስም ኢየሱስ ክርስቶስ የሚለው ስም ነው እና አሁን ይህንን ጌታ አስተዋወቀ። ተሸበሩ፣ ጭንቀት ሆነ።
ኢየሱስን እኮ ከዚህ በኋላ በስሙ ተአምራት አይደረግም፣ ገድለነዋል፣ ሰቅለነዋል ብለው ሲናገሩ ነበረ። የትንሣኤው ምስክሮች ጴጥሮስና ዮሐንስ ደግሞ የትንሣኤው በኩር ክርስቶስ በራሱ ስልጣን ሙስና መቃብርን አጥፍቶ በርደተ መቃብር ርደተ ሲኦል አልፎ ነፍሳትን ነፃ አውጥቶ ወደ ሰማይ አድርጓል። ደግሞ ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ እንደወጣ ለፍርድ ደግሞ በሥጋ ማርያም ክርስቶስ በግርማ መለኮት በሚያስፈራ ግርማ ድጋሚ ይመጣል ኢየሱስ እያሉ ይሄንን ቃል ይሄንን ስም በትውልዱ መካከል ይሰብካሉ። ገደልነው ሲሉ ተነሳ እያሉ ይሰብካሉ። ገለነዋል ስንል አይ ተነስቷል ብለው ይሉናል። ምን ይሻለናል አሉ። ኢየሱስ የሚለው ስም ረበሻቸው። አንዳንድ ሰዎች ክፉ መንፈስ ካደረባቸው ይሄ ስም ሲደጋገምባቸው ይረብሻቸዋል። ዓለም የዳነበት ስም ነው። እንዴት ይረብሻል? እንዴት ይቆረቁራል? የሰማችሁኝ ማለት እና ከዛ በኋላ ምንድነው ያቀዱት መሰላችሁ? ድጋሚ ኢየሱስ የሚለው ስም እንዳይጠሩ እናደርጋቸው አሉ። ማን የሚለው ስም እንዳይጠሩ? ማን እንዳይጠራ? አሁን እኮ ምን አይነት ተጽዕኖ እንዳደረብን አላውቅም። አሁን እናንተ ማርያምን ትላላችሁ፣ ስላሴን ትላላችሁ። በእርግጥ መጽሐፍ በማንም አትማል ይላል። እውነት አስብ። በዚህ በሰሜን ኢትዮጵያ አገሩን አልነግራችሁም እንዲህ ብለው ይምላሉ አባቶቼ ይነግሩኛል። ይወቅ ይላሉ። ማርያምን አይሉ፣ ገብርኤልን አይሉ፣ ይወቅ ይላሉ። ምን ይላሉ? ማን ያውቃል? ቢዋሽ ማን ያውቃል? አሁን ወዳጅ እንዳይጠላችሁ ማርያምን ትላላችሁ፣ ትወዷታላችሁ። አያችሁ፣ እቃችሁ እንዲሸጥላችሁ በሱቅ በምናምን በንግድ ቦታ ያላችሁ ማርያምን ትላላችሁ አይደል? ንስሐ እንገባለን ብላችሁ ንገሩኛ። ልብ አድርጉ። አሁን ምን ይሻለናል? ይሄ ስም መጠራት የለበትም ነው። አሁን የነሱ በሽታ ነው ይሄ ስም። እየሰማችሁ ነው። ትውልዱ እየተፈታበት ነው። እነሱ ግን ታምሙበት፣ እነሱ ተጨነቁበት። እና እንዲህ አሉ። ጴጥሮስና ዮሐንስን እየዛትን ይላል መጽሐፉን አንብቦ ምን እያልን እየዛትን ይሄንን ስም ድጋሚ እንዳትጠሩ ብለን እንነግራቸዋለን አሉ። በጣም የሚገርም ነው። ጴጥሮስን ጠሩት፣ ዮሐንስን መጣ። ከዛሬ በኋላ ኢየሱስ ክርስቶስን እንኳን በስሙ ድውይ ልፈውሱ ይቅርና ስሙን እንዳትጠሩ ብለው እየዛቱ ሲያስጠነቅቋቸው ጴጥሮስ እንዲህ አለ። የሰማችሁ ነው። የሰማነውን እንናገራለን፣ ያየነውን ደግሞ እንመሰክራለን። ኢየሱስን አለመጥራት አንችልም አለ። ኦርቶዶክሳውያን ኢየሱስን በሉ አለመጥራት አንችልም። ምን አለ ማለት? ይኸው ጴጥሮስ አለመጥራት በቃ አትጥራው ብላችሁኛል፣ ይሄንን ደግሞ አለመጥራት አልችልም። ለኔ ሰላሜ ነው ጠራዋለሁ። ሰላማችሁ ነው አይደለም? ለኔ በረከቴ ነው ጠራዋለሁ። ሰው የሆንኩበት እሱ ነው። በድየው ክጄው አላውቅም ብየው እንደገና ቁሞ የንስሐ ዕድል የሰጠኝ እንደገና በፊቱ ያቆመኝ እሱ ነው። ምን እለዋለሁ? እናገርለታለሁ እንጂ ዝም አልልም። ስለዚህ ዝም አትሉ ማለት ነው። አዎ አሁንም ምክር አደረጉ። አይሁዳውያን ተሰበሰቡና ሁሉ ትውልድ በዚህ ስም እያመነ ነው። ፍጥረት ሁሉ ተሰብስቦ ወደ ክርስቶስ መንግሥት እየመጣ ነው። አትናገሩ ብንላቸው እየተናገሩ ነው። ደግሞ ታምራቱን እየሰሙ በኢየሱስ ክርስቶስ ሽባ ሲፈታ፣ ዕውር ሲበራ፣ ለምጻም ሲነጻ፣ ሙታን ሲነሱ እያዩ በክርስቶስ እያመኑ ስለሆነ መዛታችን መፎከራችን አልሆነልንም፣ አያዋጣንም፣ አልተቻለንም ካሉ በኋላ ራሳቸው እንዲህ ብለው ተናገሩ። እንሸሽገው ዘንድ አንችልም ማለት ምን እንለው ዘንድ የተገለጠ ስም ነዋ። ምን ያለ ስም? የተገለጠ ስም፣ መድኃኒት ሆኖ ዓለም ያወቀው ስም ነው። ትውልዱ የሚፈታበት ስም ነው። ከሰማይ በታች ለድነት የተሰጠን ስም ይሄ ስም ነው። ጉልበት ሁሉ ለስሙ ይስገድ ይንበርከክ ተብሎ የተጻፈለት ጌታ ኢየሱስ ነው። ከማር የሚጣፍጥ ስም፣ ከሽንቱም የሚወደድ ስም ኢየሱስ። በዚህ ዓለም ላይ እንደ ኢየሱስ ስም ያለ ጣፋጭና ኃያል የሚያድን ሕይወት የሚሰጥ ሰላም ያለው ስም የለም። አለ? ካለ ንገሩኝ። አለ? የለም። ምድራዊ ማር ታውቃላችሁ፣ ጣፋጭ ነው።
እዚህ ምድር ላይ ጣፋጭ በምን ትለካላ በምን ትናገራላችሁ? አሁን ስኳር አይደለም የምትሉት። መጀመሪያ ጣፋጭ ለእናንተ ማር ትላላችሁ። ምንድነው አልኳት? ማር ቴስት የምታረጉት ምላሳችሁ ላይ ነው። ቀምሳችሁ የምታውቁት በምላሳችሁ ነው። ምድራዊ ማር ምላስን ብቻ ያጣፍጣል። ኢየሱስ ደግሞ የኑሮን ምሬትን የሚያጣፍጥ ከማር የበለጠ ማር ነው። ስለዚህ ይህንን ስም አለመጥራት አልቻሉም። ይሄ ስም ትውልድ እየፈታ ነው። በዚህ ስም ትውልዱ እያመነበት ነው። ስለዚህ በዚህ ስም እየሰበክን ነፍሳትን ወደ ክርስቶስ መንግሥት እንመልሳለን። ኢየሱስ የሚለው ስም መራራ ሕይወትን ወደ ጣፋጭነት የቀየረ ስም፣ በሐዘን ለተሰበረ ልብ ብርታት፣ ለደከመ ነፍስ ኃይል የሆነ ስም ነው። ታውቃላችሁ፣ ሽቱ ታውቃላችሁ፣ መዓዛቸው በጣም በዓለም ላይ የተወደዱ በጣም ትልቅ ብራንድ ያላቸው ሽቶዎች በ100 ሺህና ከዛ በላይ በአገራችን ሽቶ ሊሸጥ ይችላል። እውነት አዘን እንደው አንድ ሰው እንደው መቼም በጣም ካልተቀናጣ በስተቀር የ100 ሺህ ብር 100 ሚሊ እንትን ሽቶ አይገዛም። በ100 ምናምን ሺህ ብር ከዛም በላይ ሊኖር ይችላል፣ አላውቅም እኔ። ይሄ ምድራዊ ሽቶ መዓዛ ውሎ ያድራል፣ ከዛም ይጠፋል። ኢየሱስ ግን ለዘላለም የማይጠፋ መዓዛችን ነው። ለዘላለም የማይጠፋ ምናችን? ያውም የኃጢአትን ሽታ የሚያስወግድ። እንደውም እኮ ቅዱሳን በዚህ ስም ሲሰብኩ በመዓዛው ለክርስቶስ ዘመኑ አልባቢሆሙ ለማይምናን፣ በክርስቶስ መዓዛ የምእመናንን ልብ የለወጡ ያላቸውና አቡነ ተክለ ሃይማኖት እና አቡነ አረጋዊ እኮ በክርስቶስ መዓዛ የምእመናንን ልብ ለውጠዋል። በጣም የሚገርም ነው። የኃጢአትን ሽታ አስወግዶ ቅድስናን የሚያለብስ የሕይወት መዓዛ ኢየሱስ ነው። እስቲ የኃጢአትን ሽታ አስወግዶ ቅድስናን የሚያለብስ የሕይወት መዓዛ ክርስቶስ ነው። ሙሽራይቱ ቤተ ክርስቲያን ይሄንን የተከበረ ስም በቀን ውስጥ ሳትጠራ ውላ ማደር አትችልም። ሰማሽኝ? እኔ እናት ሰማችሁኝ? ወንድሞቼ ሙሽራይቱ ቤተ ክርስቲያን ሙሽራዋ ክርስቶስን ሳትጠራው ውላ ማደር አትችልም። አባቶቻችሁ ካህናት ይህንን የተከበረ ስም ሳይጠሩ መዋል አይችሉም። እንደው አንድ ቀን ጸሎት የለመደ ካህን አንድ ቀን ጸሎት ቢያስታጉል ሰላም አልዋልኩት እኮ ዛሬ ሄድ የተከበረ ስም ስላልጠራው ነው ይላል። ኪዳን ስላላደረስኩኝ። እየሰማችሁ ነው? አምላከ ብርሃን ወላዲ ሕይወት የብርሃን አምላክ የሕይወት መገኛ የሆነውን የሚያድነውን የሚፈታውን የማርያም ልጅ ኢየሱስ ክርስቶስን ስላልጠራን ነው ይላሉ። ስለዚህ የተከበረችዋ ታላቂቷ ቤተ ክርስቲያን ደግሞ እንዲህ ትለዋለች፣ ስምህ የሚጣፍጥ ኢየሱስ ትለዋለች። በሏታ ጡመ ስም ይሉታ ትለዋለች ቤተ ክርስቲያን። ስምህ የሚጣፍጥ በሉታ ኢየሱስ። ምን የሚጣፍጥ? ምን የሚጣፍጥ? ስምህ የሚጣፍጥ ኢየሱስ ብላ ቤተ ክርስቲያን ታከብረዋለች። ይሄ ጌታ የሚችል ነው። ይሄ ጌታ የሚያስችል ነው። የሚያሻግር ነው። የሚያድን ነው። መድኃኒት የሚሰጥ ነው። ስንጠራው የሚጣፍጥ ስም ነው። ዲያብሎስ ሲሰማው የሚቃጠልበት ስም፣ እኛ ስንጠራው ደግሞ ሕይወታችን የሚለመልምበት ስም ኢየሱስ የሚለው ስም ነው። ታሪካችን የተለወጠበት ስም ነው። እስትንፋሳችን ነው። ህልውናችን ነው። መኖሪያችን ነው። ጥጋባችን ነው። ሙላታችን ነው። ድምቀታችን ነው። ሕይወታችን ነው። ሳንጠራው መዋል ማደር አንችልም። ኢየሱስ ክርስቶስን ይሰማችሁናል? እንዲህ እኮ ነው የሚለው ይሄ ስም ሕዝቡን ሁሉ ከኃጢአታቸው የሚያድናቸው ይላል። ሕዝቡን ሁሉ ከምን የሚያድን? አባታችን ሁላችንን ባርከዋል። በረከታቸው በሁላችን ላይ ይደር። እግዚአብሔር ከሁላችን ጋር ይሁን። ሕዝቡን ሁሉ በሉ ከኃጢአታቸው የሚያድናቸው አዳኝ። ከምን የሚያድን? ከምን የሚያድን? እዚህ ምድር ላይ ከኃጢአት የሚፈታ ከኢየሱስ ውጪ አለ? ከኃጢአት ደዌ የሚፈውስ ከሱ ውጪ አለ? ከኃጢአት ሰንሰለት የሚፈታ ከሱ ውጪ አለ? የፈታችሁ ማን ነው?
ያዳናችሁ ማን ነው? ክብር ለስሙ ይሁን። ላዳነን ለፈታን ለኢየሱስ ክርስቶስ። ኢየሱስ ከኃጢአት ያድናል። እንዲህ እኮ ነው የሚለው፣ ልጅም ትወልዳለህ። የማቴዎስ ወንጌል ምዕራፍ 1 ልጅም ትወልዳለች፣ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። ሕዝቡን ሁሉ ከምናቸው ያድናቸዋል? አቤት! በነገራችን ላይ ኢየሱስ የልጅነትንም ስልጣን ይሰጣል። እስቲ በሉ ኢየሱስ የልጅነትን ስልጣን ምን ይላል? ይሰጣል። ዮሐንስ ወንጌል ምዕራፍ 1 ላይ አንብቦ የልጅነትን ስልጣን የሚሰጥ ነው። ኢየሱስ ሲመገቡት ሕይወት የሚሰጥ የሕይወት ምግብ ነው። ምግበ ሥጋም ምግበ ነፍስም ነው። ኢየሱስ የሕይወት መጠጥ ነው። ቢጠጡት ጥምን የሚቆርጥ የሕይወት ውሃ ነው። ኢየሱስ ጨለማው የሚርቅበት የሌሊቱም ግርማ የሚወገድበት ነው። እስቲ ጨለማው የሚርቅበት በሉ። የሌሊቱም ግርማ የሚወገድበት ኢየሱስ ነው። የአዳኝ ጠላት ወጥመድ በሉ የሚበጣጠስበት፣ ጉልበት ሁሉ የሚርድለት፣ ፍጥረት ሁሉ የሚያመልከው፣ የሚገዛለት፣ የሚሰግድለት የተገለጠ የማይሸፈን ስም ያለው ኢየሱስ ነው። ክብር ለስሙ ይሁን። የማይሸፈን ለዚህ ነው እንሸሽገው ዘንድ አለው። አንችልም። ምን እንለው ዘንድ? አቤት! የጠላትን ቅጥር የምናፈርስበት ስም፣ ፍላጻውን የምንመክትበት ስም፣ አዎ መሸጋገሪያ የሆነ ድልድይ፣ መተማመኛ የሆነ ቅጥር ክርስቶስ ኢየሱስ ነው። በበረሃ ላሉት የፀሐዩ ጥላቸው ኢየሱስ ክርስቶስ ነው። በዕረፍቷ ዘንድ የሚመራ የዘላለም ሕይወት የሚሰጥ ኢየሱስ ክርስቶስ ነው። እፎይ ብለን የምንደላደልበት ማረፊያችን ነው። ደግሞ ከመጣን በኋላ ማትረፊያችንም እሱ ነው። ደግሞ ክርስቶስ ዋናችንም ነው። ምናችንም ነው? እስቲ ዋናችን ነው በሉ። ምናችን ነው? ስሙ በጠላት ጠላት ሰይጣን ላይ መሰልጠን ከፈለጋችሁ ይሄንን ስም በመጥራት ተለማመዱ። ሰማችሁ አይደል? አንዳንድ ጊዜ በክፉ መንፈስ የተያዙ ሰዎች ይመጣሉ። አባቴ እንደው ይሄ ሰው ክፉ አጋንንት ተቆራኝቶት ታሟል እና እንደው እባክዎት ጸሎት ያድርጉ ይሉንና እኛ በራሳችን ስልጣን ፈታው እንላለን እንዴ? ንገሩኝ እንጂ ወይንስ እንደ ሰዎቹ ገለበጥኩልን እንላለን? ወጋውልን እንላለን? ንገሩኝ እንጂ የጠላትን አሰራር የሚገለብጥ ስም አለ። ማን የሚለው ስም? የጠላትን ሰንሰለት የሚቆርጥ ስም አለ። ማን የሚለው ስም? ይሄ ስም በጠላት ፊት ይጠራል። ጠላት ይሄን ስም ሲሰማ ይንገበገባል። ተቃጠልኩ ይላል። ምን አልኩ ይላል? የት አባቱ ይቃጠል? ሲተቃጠልኩ በሉስ። በውስጣችን ያደረው መንፈስ እንዲተቃጠልኩ ይላል። አየህ፣ የምቀኝነት መንፈስ፣ የዘረኝነት መንፈስ፣ የአሳዳጅነት መንፈስ፣ የክፋት መንፈስ በውስጣችን ያደረው ክፉ መናፍስ በዚህ ስም ይንቀጠቀጣሉ። እና ያ መንፈስ ያደረበት መንፈስ ርኩስ ያደረበት ሰው ይመጣና ጸሎት እናረጋለታለን። እንቅድም እንደነገርኳችሁ ማይድጋም አለ። ጸሎቱን ጨርሰን ማዩን ባርከን እዛ በኋላ ሰውየውን ማጥመቅ ስንጀምር ሰውየው ላይ ያደረው መንፈስ እንዲህ ይለናል፣ አቃጠልከኝ አንተ ሰውዬ ይላል። የተጠራው ስም ነው፣ እኔ ነኝ ያቃጠልኩት። እውነቱን መስክሩ ዛሬ። አሁን እኔ ከተጠራው ስም በላይ ራሴን አግንኜ እንዳይ ሰይጣን በትዕቢት ነው የወደቀው። እኔን በትዕቢት ሊጥለኝ ዲያብሎስ ምን ያደርጋል? አያችሁ ክፋቱ፣ አይተንኮሉ። እኔ እኮ ብዙ የደከምኩለት መድኃኒዓለም የሸፈነልኝ ጉድ እኮ አለ። እኔ እኮ ለሰዎች እኮ ብርቱ ጸሎተኛ ነው የምመስለው። ተኝቼ ተጋደሜ እንደማድር አማኑ የለም ያው። ከዛ ምን ይለኛል? ልብስ አቃጠለኝ ዞር አድርግ፣ እጅ አቃጠለኝ፣ ኧረ ዓይን አቃጠለኝ በላይ ዞር አድርግልኝ ይላል። በዚህ ዘመን ከጮህልንም እንደው ለሞራላችን ነው እንጂ መቼ የትኛው ጸሎታችን አቃጥሎት ልብ አድርጎ። ከዛስ እናንተ ስትመጡስ እኛ አባ ሕርያቆስ የሚባሉ አባት ከባድ ናቸው ማለትም ስልኬን እያጠያየቃችሁ ትደውሉና እገሌ ያሞብኛም እንደው እያላችሁ ትመጣላችሁ። እኛ ጋር የሚፈታው ስም እኮ የተጠራው ስም ነው እኮ። ሰይጣን ያንገበገበው እኮ ቅድም የተጠራው ስም ነው። የማስም ያንተን ስም ሰምቶ ሞት ይደንግጥ እያለው ቅዳሴያችን እኮ እንደዛ የሚለው ያንተን ስም ሰምቶ ምን ይደንግጥ? ሰይጣን እኮ ነው። አያችሁ ሞት የተባለው ማን ነው? ሰይጣን። እና አቃጠልከኝ ካለ የዛ ሰዓት መሸሽ ነው። እንደው
አባ ዘካርያስ ታሪክ ቅድም ነግሬያቸዋለሁ አይደለም? አንድ አባ ዘካርያስ የሚባል ለገዳም የተሰጠ አንድ ትንሽዬ መነኩሴ ነው። በ7 ዓመቱ ነው ገዳም የተሰጠው። ታውቃላችሁ? ዛሬም በኢትዮጵያ ባሉ ገዳማት በልጅነት የብጽዓት ልጆች ይሰጣሉ ስለተደረጉ ለቤተ እግዚአብሔር። ታውቃላችሁ? በገዳም አባቶቻቸውን እየተላለኩ ሲያድጉ ረድ ሆነው ከዛ በኋላ ወደ ምንኩስና ይመጣሉ። እግዚአብሔርን ያገለግላሉ። እግዚአብሔር በወሰነላቸው መንገድ ያገለግሉታል። እየሰማችሁ ይናር እና ይገርማችኋል። አባ ዘካርያስ ለእናትና ለአባቱ አንድ ነው። ስንት ነው? በደንብ እቺን ነገር እንኳን መቼም ወሬ ትወዳላችሁ። እቺን እንኳን ይዛችሁ ግቡ። ስንት ነው አልኳችሁ? ለእናት ለአባቱ አንድ ነው። እና አባ ዘካርያስ አባትና እናቱ ቁጭ ብለው አንድ ቀን ተመካከሩና ሀብት አለን፣ ንብረት አለን፣ ወርቅ አለን፣ መሬት አለን፣ ከብቶች አሉን፣ ይሄ ሁሉ ንብረት ብንሞት ማን ይወርሰዋል ብሎ አባት ለዘካርያስ እናት ይነግራል። እንዴ ልጃችን ነዋ፣ ያልወለዱ ልጆች ለመኑ ዘዘገብነ ይላሉ። ለማን ነው የሰበሰብነው? አልብነ ውሉድ ልጅ የለንም ይላሉ። እኛ ወልደናል፣ ልጅ አለን፣ የሚወርሰን እኮ አለን። ዘካርያስ ነው ወራሻችን ሲሉ አይደለም። ለዘካርያስ ማውረስ ያለብን የማይጠፋውን ሀብት ክርስቶስ ኢየሱስን ነው። እውነት አስብ። ይሄ የተሻለ ሀብት ነው አይደለም? አሁን እናትሽ አባትሽ ማን ይሞትና ልጄ መንፈሳዊ ሕይወትሽ ጥሩ ነው፣ በሰንዴይ ስኩል ሰንበት ትምህርት ቤት አገልጋይ ነሽ፣ እግዚአብሔርን በደንብ ታገለግያለሽ እና ለአንቺ ማወርስሽ የዚህ ቤት ላይ ድርሻ የለሽም፣ ለአንቺ ያወረስኩት ኢየሱስን ነው የምትል በጠዋት ማመልከቻ ይዘሽ የት እንደምትሄጂ ታውቂያለሽ። ዛሬ እናት አባት በሕይወት እያሉ በቁም እናቱን እያቃጠለ ቤት ለመውረስ የሚፈልጉ ሰዎች ያሉበት ሀገር፣ ለንብረት ብሎ ልጅ ሕይወት የሰጠችውን ሚስቱን የሚገድል ወንድ ባለበት ሀገር ካወረሳችሁ ለልጆቻችሁ ሃይማኖት አውርሷቸው። እናንተ 400 ካሬ መሬት አውርሳችሁ የሞታችሁ ቀን ሰለስታችሁ እንኳን አይወጣ እንትን አይልም። የእናንተ ተስካር እንኳን በስርዓት አይከበርም። ልጆች ይውላችሁ ያለውን ጦርነት ታውቁታላችሁ። ዘካርያስ ተጠራና በእናት በአባቱ ፊት ቆመ። የ7 ዓመት ሕፃን ዘካርያስ ቤት አለን፣ ይሄ ቤት ታውቀዋለህ፣ ሀብታሞች ነን፣ ባለጠጎች ነን፣ ደግሞ ሃይማኖት አለን፣ በዕለተ ሰንበት ቤተ ክርስቲያን ሄደን አብረን ቆርበን እንመጣለን፣ ከምስጢራት እንሳተፋለን። አንድ ነገር አሰብን። ምን አሰባችሁልኝ እማዬ አባዬ አለ። ለአንተ ይህንን ቤትና ንብረት ከምናወርስ የማይጠፋው ሀብታችንን የማርያም ልጅ ኢየሱስ ክርስቶስን ብናወርስ ብለን አሰብን። ምን ትላለህ አንተ አሉት። የ7 ዓመት ልጅ አይገርም? ምን አለ? አባዬ እማዬ የተሻለውን ስጦታ ሰጣችሁኝ፣ የተሻለውን ሐሳብ አሰባችሁልኝ። እየሰማችሁኝ ነው? ስለዚህ ለኔ ኢየሱስ ክርስቶስን የምታወርሱኝ ከሆነማ በጣም ደስተኛ ነኝ፣ ልቤ ሁሉ ሐሴት አድርጓል። ምን ትጠብቃላችሁ ታዲያ አላቸው። በማግስቱ ጠዋት ነጭ ልብስ አልብሰውት ቅዱስ ቁርባን ከተቀበሉ በኋላ የገዳሙን አበምኔት ይዘው ማይበረ መነኮሳቱ በተሰበሰቡበት ያንን ልጅ ይዞ እንዲህ አለው በጉባኤ መካከል፣ ይሄን ዘካርያስን ለእግዚአብሔር ሰጥተነዋል አሉ። ለማን ሰጥተነዋል? አንድ ልጃቸው ነው። ማሳደግ ከብዷቸው አይደለም፣ ቆርቆሯቸው ከብዷቸው አይደለም። ለእግዚአብሔር ሰጥተነዋል። የኢየሱስ ክርስቶስ አገልጋይ ሐዋርያ ሆኖ ይደግ። እናንተ አባቶቹን ይላላካችሁ፣ ያገልግላችሁ፣ ይመረቅ። ሲያድግ ግን አደራችንን ተቀበሉን። እናንተን መስሎ በገዳም እንዲኖር አመንኩሱልን። እኛ ከሞትን በኋላ ግን ወራሻችን የቤታችን ገዳሙ ይሁንልን አሉ። ማን ይሁን? ዛሬም ስንት እናቶች አሉ። አሁን ሰሞኑን አዲስ አበባ ጉራራ ኪዳነ ምሕረት አንድ እናት ቤታቸውን ለኪዳነ ምሕረት ሰጥታለች። ሙሉ ግቢ አዲስ አበባ ላይ ኪዳነ ምሕረት ትውሰድ የኔ እናት፣ ክፉ ቀን ያለፍኩባት፣ እኔ ልጅ የለኝም፣ ወገን የለኝም፣ ዘመድ የለኝም፣ ዘመዴም ወገኔም እሷ ናት። ቤታቸውን ለኪዳነ ምሕረት። አባ ዘካርያስ እናቱን አባቱን አቅፎ ሊሰናበት ጥቂት ደቂቃ ሲቀረው አበምኔቱ እንዲህ አሉ፣ ዘካርያስ ፈቃደኛ ነህ ብሎ ጠየቁት። አዎ ፈቃደኛ ነኝ። በገዳም ለመኖር ወሰናል? አዎ። እናቴ የተሻለውን እኮ አሰበችልኝ። ለእኔ ከዚህ ዓለም ከሚጠፋው ሀብት የማይጠፋውን ሀብት ማንን ሰጠችኝ? ኢየሱስ ክርስቶስን ሰጠችኝ።
እናንተ አባቶቼን መስዬ በምድር መላእክትን መስዬ እንድኖር አድርጋኛለች፣ ስለዚህ አመሰግናለሁ አለና ሐሳቡን ገለጠ በአበምኔቱ ፊት ለፊት። እንግዲያውስ በገዳም ልትኖር ተፈቅዶልሃል፣ እናትህንም አባትህንም ለመጨረሻ ጊዜ ተሰናበት። ከዛሬ በኋላ እናትህ ቤተ ክርስቲያን፣ አባትህ እግዚአብሔር ይሆናል። እናትህ ድንግል ማርያም፣ አባትህ ክርስቶስ ይሆናል። ምድራዊ ወላጅ የለህም። ከዛሬ በኋላ እነሱን አትፈልጋቸውም፣ በቃ ለቤተ ክርስቲያን ተሰጥተሃል አለ። እማዬ ብሎ ቅፍ አደረጋትና በሃይማኖት በርቺልኝ፣ ቅዱስ ቁርባን ተቀበይ፣ በርቺ እናቴ፣ ወደ ኋላ እንዳትይ፣ መከራ እንኳን ቢመጣ ይሄንን ጌታ እንዳትክጂው። እቅፍ አድርጎ ሳማትና በጆሮ አጠጋ ብሎ አንድ ነገር ነገራት። እማዬ አለ እኔና አንቺ ካሁን በኋላ የምንገናኘው በመንግሥተ እግዚአብሔር ነው። ኢየሱስ ክርስቶስ ያዘጋጀልን ዓይን ያላያት መንግሥት አለች። እዛ ነጩን ልብስ ለብሰን በታረደው በግ በኢየሱስ ክርስቶስ ፊት ለፊት የበጉን ቅኔ እየተቀኘን በፊቱ ቆመን ልናመሰግነው እዛ እንገናኛለን። በምድር ግን አንገናኝም። በገዳም ውስጥ እንኳን ብታይ ልጄ ነው እንዳትይ፣ እኔ የቤተ ክርስቲያን ነኝ፣ እኔ የማርያም ነኝ፣ እኔ የመድኃኔዓለም ነኝ አላት። እናቱን በዋ እየረገፈ ልጇን ቅፍ አርጋ ተሰናበተች። አባቱ ጋር ሄደ። አባቱን አቀፈ። አባዬ ጠንካራ እንደሆን ካውቃለሁ፣ ሰራተኛ እንደሆን ካውቃለሁ፣ በርታ፣ ጎብዝ፣ እጅ እንዳትሰጥ፣ ቅዱስ ቁርባን ተቀበል፣ ባለቤትን እናቴን አበርታልኝ፣ ወደ ኋላ እንዳትል። ከዚህ በኋላ በምድር አንገናኝም፣ በሰማይ ግን እንደምንገናኝ ተስፋ አለን። እኔን ለክርስቶስ ሰጥታችሁኝ እሱም እናንተን አይተውብኝም፣ እኔንም ደግሞ አይጥለኝም እና ቤት እንገናኛለን። አራ የምንሄድበትን አድራሻ እናውቃለን ጠንቅቀን፣ በመንግሥተ ሰማያት በሉ በማለት ያው አንድ ሰው ሞቶ እዚህ አባቶች ሊቃውንት ፍትሐት ሲፈቱ እንዲህ ብለው ነው የሚለው፣ ውስተ መጽሐፈ ሕይወት ተጽሕፈ ስምከ ነው የሚሉት። በሕይወት መጽሐፍ ላይ ስምህ ተጻፈለት ለሞተው ሰው። ቤተ ክርስቲያን እኮ ፍትሐት የምትፈታው ይሄንን ነው የምትለው። በምን መጽሐፍ ላይ? እስቲ በሕይወት መጽሐፍ በሉ እንጂ ምን ተጻፈ? በማስም ስላመነ፣ በማስም ስለተጠመቀ። አያችሁ፣ የዘላለም ሕይወት ያለው በወልድ ስላመነ በኢየሱስ ክርስቶስ በስሙ ስለተጠመቀ እና የደሙን ማኅተም ስለያዘ ቤተ ክርስቲያን ተመሰክርላል። በሕይወት መጽሐፍ ስም ተጻፈ። እናቱን አባቱን ተሰናበተና ሄደ። 22 ዓመት እስኪሞላው አባቶችን አገለገለ በገዳም። ከዛ በኋላ ልክ 22 ዓመት ሲሞላው የአባ ዘካርያስ ውበቱ በጣም እየጎላ መጣና ገዳሙ ሁሉ መነጋገሪያ ያደረገው። እየሰማችሁ ነው። እና አንድ ቀን የገዳሙ አበምኔት ድንገት እንኳን በሞት ብጠራ የዚህ ልጅ አደራ አለብኝ ማመንኮስ አለብኝ አሉና ሥርዓተ አስኬማን ተቀበለ፣ መነኮሰ። ከመነኮሰ በኋላ ስሙ አባ ዘካርያስ ተባለ። ከዛ በኋላ ገዳሙን ሊጎበኙ የሚመጡ በሰባ ዓለም ያሉ በገዳሙም ያሉ አርድእቱ ሁሉ አባ ዘካርያስን ለማየት ይፋጠኑ ነበረ። ቁንጅና ውበቱ ይማርካቸው ነበርና አንድ ቀን ተሰብስበው ስለ አባ ዘካርያስ ውበት ሲያወሩ ይሰማቸዋል። ይሄ ውበቴ ከክርስቶስ ሊለየኝ ከሆነማ አጠፋዋለሁ አለ። ምን እለዋለሁ? አጠፋዋለሁ። አይን ብታሰናክላት ምን በላት ነው ያለው? ደሞ አይናችሁ እንዳትሞክሩ። ምን በላት? ሁለት አይን ይዘ ወደ ጥልቁ ከምትወርድ አንድ አይና ወዴት ብገባ ይሻላል ትላል። ልባሩ እና ዘካርያስ አንድ ያለው ነገር መንኩሷል። ሲሰማቸው ስለ ውበቱ ነው የሚያወሩት። እሱ ደግሞ ምድራዊ ውጫዊ ውበት አይታየውም። ውበቴ ክርስቶስ ያለ ሰው ነው። እንዲህ አለ፣ ይሄንን ውበቴን ሳይነጋ ሳይመሽ አጠፋዋለሁ አለና ሰው ሳያየው በጨለማ ከገዳሙ ወጥቶ ጠፋ። አበምኔቱ ቢያስፈልጉት አየ ነው የሚል ጠፋ። ቢፈለግ አንድ ቀን፣ ቢፈለግ 2 ቀን፣ ቢፈለግ ሳምንት፣ ቢፈለግ ወር፣ 40 ቀን ሙሉ ከገዳሙ ጠፋ። መነኮሳት ሁሉ ተጨነቁ። ግማሹ ሞቷል ይላል፣ ግማሹ አውሬ በልቶታል ይላል፣ ግማሹ ተሰውሯል ይላል። የተለያየ ነገር ይናገራል። 40 ቀን ሙሉ ለካ ኬሚካል ካለው ውሃ ውስጥ ፊቱን ነክሮ እየጸለየ ነው። ምኑን ሊያጠፋ ንገሩኛ። አዎ እናንተው ምርጫ የምታደርጓቸው ሰዎች፣ ለጋብቻ የምትመርጧቸው ወንዶች ሴቶች ምንድን ነው የምታዩታል? አይን፣ አፍንጫ ምናምን ቁመና የሆነ ነገር ይሄ ሁሉ በቅጽበት ሊጠፋ የሚችል እውነት አሰብ። ይሄ ሁሉ ሊረግፍ ሊበላሽ የሚችል እውነት አሰብ። እና ከ40 ቀን በኋላ ፊቱ ቆስሎ እንኳን ሊወዱት ሊያዩት የሚያሳቅቅ አካል ይዞ መጣ። ማን ነው ይሄ ነዳይ?
ፊቱ እንዴት ያሳቅቃል ማን ነው እያሉ ተሳቀቁት፣ እንዳልወደዱት ውበቱን እንዳላደነቁት። ዓለም እንደዚህ ናት የእናቴ ልጅ። ዛሬ በውበትሽ አድንቃሽ የሆነ ጊዜ ውበትሽ እንከን ሲገጥመው የዛ ጊዜ ዓለም ትጠላሻለች። እና ከዛ በኋላ እንዲህ አሉት አንተ ማን ነህ ሲሉት አይ እኔ አንድ መነኩሴ ነኝ በዚህ ገዳም መኖር አልችልም ወይ ስለ አትችልም ነዳያን በዚህም ሊኖሩ አይገባቸውም በደጅ ውጣ አሉትና መነኮሳቱ ከደጅ አስወጡት ከግቢ። እሱ እኮ ዘካርያስ ነው ስላላወቁት ነው። እኔ ዘካርያስ ነኝ ብሎ ራሱን መግለጥ ይችላል። መከራ ስለ ክርስቶስ መቀበል ፈለገና ራሱን ሸሽጎ በር ላይ ተቀመጠ። ልክ በር ላይ እንደወደቀ ራሱን ክንብሎ በላሱ ላይ ደፋና ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔ የተናኩትን እኔ ተጣልኩትን እኔ ምስኪኑን እኔ ወራዳውን ባሪያህን ማረኝ ይቅር በለኝ እያለ ያለቀሰ በእንባ ይጸልያል። ለስንት ዓመት? ለ45 ዓመት በደጅ ላይ። ለስንት ዓመት? ለ40 ቀን ወጥቶ የተረሳው ሰውዬ 45 ዓመት በደጅ ጸለየ። 45 ዓመት በደጁ ተጣለ። ከ45 ዓመት በኋላ እግዚአብሔር መልአክ መጣና ዘካርያስ ከብቃት ደርሰሃል፣ ዘካርያስ ከጸጋ በቅት ደርሰሃል፣ ሀብተ ፈውስ ተሰጥቷል፣ የታመሙትን ፈውስበት፣ ጸጋን ተጠቀም ብሎት ሄደ። ዞር ሲል ነዳዩ አብሮት ተቀምጧል። ጆሮ አይሰማም። እጁን ጆሮ ላይ ያስቀመጠና በኢየሱስ ክርስቶስም ጆሮች ይከፈቱ አለው። በማስም በማስም እና አቡነ ተክለ ሃይማኖት እኮ ድውያን የፈወሱበት ስም ነው። በማስም በኢየሱስ ክርስቶስም ጆሮ ይከፈት ብሎ ይሄንን ቃል ሲያወጣ ድፍን የነበሩ ደንቆሮ የነበሩ ጆሮቹ ተከፈቱለት። ከዛ ብድግ ብሎ ጆሮቼ መስማት ቻሉ ብሎ ሲናገር አባ ዘካርያስን እንዲህ አለው፣ በናዝሬቱ በኢየሱስ ክርስቶስም አምልሃለሁ ለሰው እንዳትናገር። ማን ነው ጆሮህን የፈታ ካለ የማርያም ልጅ ክርስቶስ እያል እሱን ተናገር። እኔ ልደበቅ አንተ ታይልኝ ይላሉ ቅዱሳን። አያችሁ፣ ክብሩን ሁሉ ጠቅልለው ለክርስቶስ ይሰጣሉ፣ እነሱ አይታዩበትም። በሁለተኛው ቀን ደግሞ አይኖቹ የጠፋ ሰው ቁጭ ብለዋል፣ ምጽዋት የሚለምን ጸሎቱን ጨርሶ ዘወር ብሎ ሲያየው አይነ ስውር ነው። አይኖቹ ላይ እጁን አስቀመጠና አሁንም በናዝሬቱ በኢየሱስ ክርስቶስም አይኖቹ ይከፈቱ አለው ይላል። ስንክሳር ብታነቡ ቢሆን የስንቱ ቅዱሳን ታሪክ ያስደንቃቸዋል። በናዝሬቱ በኢየሱስ ክርስቶስም አይኖቹ ይከፈቱ አለው። አይኖቹ በሩለት። አይኖቼ በሩ ብሎ ሲናገር ለሰው እንዳትናገር በኢየሱስ ክርስቶስም አምልሃለሁ። እንዴት አይኖች በሩልህ ካሉ የናዝሬቱ ኢየሱስ አይኔን አበራልኝ ብለህ መስክር አለው። አያችሁ፣ አሁን በሌላኛው ቀን እዛ ወድቆ የነበረው ነዳይ ሞቶ አደረ። ድሃ ሲኖር አያምርበት፣ ለቅሶ የለው፣ ቀብሩ አያምር፣ ምኑ አያምር። ታውቃላችሁ መቼም ሞተ። መሞቱን አዩ፣ ግን የሚቀብረው ጠፋ፣ የሚገንዘው ጠፋ፣ የሚያጥበው ጠፋ። ከዛ በኋላ አባ ዘካርያስ መጡና ከአንድ ቤት ውስጥ መጠለያ ውስጥ አስገቡልኝ፣ ይህንን ሰው ልገንዘው ልጠበው፣ እናንተ ደግሞ ጉድጓድ ቆፍሩልኛል። ምን በሉልኝ? ምን በሉልኝ? ጉድጓድ ቆፍሩልኝ። እና ከዛ በኋላ እነዛ ጉድጓድ ሊቆፍሩ ሄዱ። አባ ዘካርያስ በውስጥ ገቡና በሩን ዘጉ። ምኑን ዘጉ? ምኑን ዘጉ? በሩን ዘጉና ተንበርክከው በአስከሬኑ ላይ እንዲህ ብለው ጸለዩ። 4 ቀን ሆኖት 4ቱ ባህሪያተ ሥጋ ፈርሶ በስብሶ እየተለያየ የነበረውን አልዓዛርን ከመቃብር በስሙ ጠርተ የፈወስከው የናዝሬቱ ኢየሱስ ክርስቶስ ሊቀበር የነበረውን የመበለቲቱን ልጅ ከሞት እንዳዳንክ የሞቱን ቀጠሮ ሰርዘ በሕይወት እንዳቆም የተቆፈረለትን ጉድጓድ እንደደፈንክለት ድጋሚ በሕይወት ያቆምከው የናዝሬቱ ኢየሱስ የትንሣኤው ጌታ አሁንም እለምንሃለሁ፣ ይሄ የሞተ ሰው ይሄ በደጅ የተጣለ ምስኪን ሰው በአንተ ስም ከሞት ይነሳ ዘንድ አብዛለሁ። በኢየሱስ ክርስቶስ ስም አንተ ሰው ከሞት ተነስ አለው። በማስም ከዛ ያ ሞቶ የነበረው ሰው ይሄ ኢየሱስ ክርስቶስ የሚለውን ስም ሲሰማ ብድግ ብሎ ተነሳና ቆመ። አሁን እንዲህ አለው፣ አባቴ ሞቼ ነበረ። የሲኦል አበጋዞች ወደ ጨለማ ወደ ጥልቁ ይዘውኝ ሲሄዱ ነበረ። በአንተ ጌታ በኢየሱስ ክርስቶስ ግን ከሞት አመለጥኩ አለ። አሁንም በአረጋዊ አምላክ በድንግል ማርያም ልጅ በኢየሱስ ክርስቶስ በተክለ ሃይማኖት አምላክ ሚካኤል በፊቱ በሚቆምለት፣ ገብርኤል በፊቱ በሚቆምለት፣ መላእክት ተነጥፈው በሚያገለግሉት በኢየሱስ ክርስቶስ ሞታችሁ በሕይወት ይቀየርላችሁ። የተቆፈረው ጉድጓድ ሁሉ ይደፈንላችሁ። የጠላት እቅድ ሁሉ ከመንገዳችሁ ይሰረዝላችሁ። ይሄ ስም እንደገና የሚያቆም ስም ስለሆነ ከዛ በኋላ አሁን
ቆርበም ከሞት ተርፋል። ያተረፈክ በሕይወት እንድትቆም የረዳ ኢየሱስ ክርስቶስ ነው። ውጣና የኔን ስም ሳይሆን ይሄንን ስም ተናገር። ይሄ ስም አይሸሸግም። የትምህርታችን ርዕስ ምንድነው? እንሸሽገው ዘንድ ከሞት አንስተዋል። ከሞት ያነሳህን ጌታ ግን ለዓለም ዞረ መስክርለት ብሎ አባ በሩን ሲከፍቱ ቆፋሪዎቹ ቆፍረው ሊቀብሩት ተዘጋጅተው ቃሬዛ ዞን ሲመጡ የሞተው ሰው ቆሞ፣ አባ ዘካርያስ ግን ከመካከላቸው ሮጦ አመለጠ። ወደ ውስጥ ሲገቡ አንተ ሞተህ ነበረ፣ ተሸክመን ያመጣን እኛ ነን፣ እንዴት ልትቆም ቻልክ ብሎ ሲጠይቁት ያቆመኝ የናዝሬቱ ኢየሱስ ነው አለ። ክብር ለስሙ ይሁን። እኛንም ያቆመናል። አሜን በሉ። ያቆመናል። የወደቃችሁ በዚህ ስም ተነሱ፣ ክርስቶስ ያነሳናል። በኃጢአት ያለን ከዚህ ከኃጢአት የምንነጻበት ስም ኢየሱስ ክርስቶስ ነው። እንዲህ ነው ይላል አባቶቻችን፣ ኃጢአትን ይቅር የምትል ይሉታል፣ በደልን የምትደመስስ ይቅር ባይ የሆነ ኢየሱስ ክርስቶስ በደልን ይቅር ይላል፣ ኃጢአትን ይቅር ይላል፣ ኃጢአታችሁን ይደመስስላችኋል። በንስሐ ተመለሱ፣ በዚህ ስም እመኑ። ይሄ ስም ጋሻ ይሆናችሁ፣ ከጠላት ማምለጫ ይሆናችሁ። ጠዋት ስትነሱ በጠላት ላይ የምትሰለጥኑበት ስም ኢየሱስ ክርስቶስ የሚለው ስም ይሁን። እሺ፣ ማን የሚለው ስም? ወደ ቤት ስትገቡ ደግሞ ጠላት በመንገዳችሁ እንዳይቆም በመንገድ ጠብቀው በጉድባ ሸምቀው አደጋ ከሚጥሉ ሰዎች እጅ እንድትተርፉ በከበረው ደግሞ እንድትሸፈኑ ከፈለጋችሁ ይሄን የተከበረ ስም ጥሩበት በጠላታችሁ ላይ። ከዛ ጠላታችሁ ወደ ኋላ ይላል። እናንተ መንገዳችሁ እየቀናላችሁ በሰላም ወጥታችሁ የምትገቡት ይሄ ጌታ ከእናንተ ጋር ስላለ ነው። የማርያም ልጅ ስላለ አለን። ክብር ለስሙ ይሁን። እሱ ስላለ አለን። እስቲ ሁላችሁም እሱ ስላለ አለን በሉ። ኧረ እስቲ እሱ ስላለ አለን በሉ። ስላለ አለን። ምቀኞች እኮ ሞታችንን ይፈልጋሉ። አረ ሞተ እያሉ ያማርቱብናል። እኛን ግን አቆመናል። ማን አቆመን? ይኸው በሕይወት እያለን ሞቷል ብለው አሟርተውብኝ ነበር። እየሰማችን ሞቷል፣ ጥቁር አንበሳ ገብቶ አባታችን አባ ሕርያቆስ ከዚህ ዓለም በሞት ተለየ የሚል ዜና አሰራጭተው ነበረ። የናዝሬቱን ኢየሱስ እየሰበክን የምን ሞት ነው? በፈቃዳችንማ ሞተናል። ያለ ፈቃዳችን ማንም አይገለንም። ግን አንድ ነገር ነግራቸዋለሁ። የጠላትም ሞት ቢሆን አያስደስትም። ያስደስታል። ለምን ይመስላችኋል ጠላት ሞታችን የሚመኘው? የጠላት ቅጥሩ እየፈረሰ ነው። ምኑ እየፈረሰ ነው? ከጠላት እጅ ምርኮን እየማረክን ወደ ክርስቶስ መንግስት እያስገባ ነው። ዓለም ሁሉ ወደ ክርስቶስ መንግስት ተጠቅልሎ ይመጣል። የጊዜ ጉዳይ ነው። ዓለም ሁሉ በኢየሱስ ክርስቶስ ያምናል። በስሙ በእውነቴን ነው የምላችሁ። በደንብ አድርጋችሁ ስሙኝ። ኢራንን ኦርቶዶክስ የሌለባት ሀገር ዓለም ነበረች። ዛሬ ግን ተጠቅልለው ወደ ክርስቶስ መንግስት እየመጡ ነው። ኢራቃውያን ለምን? የሚያምኑት ሃይማኖት ይኸውላችሁ ምን ስለማይሰጥ መሰላችሁ? ከሞት በኋላ ያለውን ህይወት አይገልጥም። ከምን በኋላ ያለውን? እምነታችን ተስፋ አይሰጠንም። ተስፋ የሚሰጠን የክርስትና እምነት ነው። በክርስቶስ ማመን ምርጫ የሌለው ጉዳይ ነው ብለው ዓለም ሁሉ ተጠቅልሎ ወደ ክርስቶስ እየመጣ ነው። በዚህ ጌታ እያመንን ሌሎችን ደግሞ ወደዚህ መንግስት እናመጣለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በዚህ ጾም ጠላትን ድል እንዳደረገ ጠላታችን ዲያብሎስን ድል ያድርግልኝ። የሚያሳድዱን የሚመክሩብንን ክፉ ምክር የሚመክሩብንን ሁሉ በጾማችን እየተንበረከክን ጠላታችን ድል እንድናደርግ